ማነው አመልክሃለሁ ማለት አይደለም፣ አይገናኝም። ቴንኪው ስትለኝ በመዝሙር ነው ቴንኪው የምትለኝ ወይስ እንዴት ነው? ከፈለግ በመዝሙር አድርግልሃለሁ፣ ከፈለግ በጸሎት አድርግልሃለሁ። ስለዚህ ሰዎች በመዝሙር ይመሰገናሉ ማለት ነው አይደል? ዳግዬ አመሰግንሃለሁ ላደረክልኝ ነገር አመሰግንሃለሁ እልሃለሁ ወንድሜ። ኦኬ ቅድም አምልኮ መዝሙር ነው ብለህ ነበረ። ስለዚህ አመለከኝ ነው ማለት ነው። አሁንም ተመልሰን እዛው ስንገባ ነው ዳጊ አምልኮ እንዳንገባ ከፈለክ ቅድም ነበረ ማኖ መንካት በሌለብህ ደምዬ ማኖ መንካት የለነበረብህ ቅድም ነበር። አይ አምልኮ መዝሙር ነው ማለት አልነበረብህም። ገባ? አዳምጠኝ። አሁን ምንድነው የምትቀያየሩብን? ወይ አንድ ነገር አድርጉታ። ሰው ሲገባ ነው ደምዬ ትንሽ የምታደርጉብን አንድ ነገር አታውቅም እንዴ? አይ እንደዚህ አይቀያየርም። በቃ እሺ ከሆነ ሰው ሲገባ ባይገባ ማይቀያየር አሁን ዳጊ አንድ ግልጽ ነገር ለእግዚአብሔር በአምልኮ ስናገር ምስጋና አለ። በአምልኮ ስናገር ለድንግል ማርያም ምስጋና ስናቀርብ አምልኮ የለም። አናመልክም። አምልከናት አይደለም ምስጋና የምናቀርበው፣ በተለየ ዳይሬክሽን ነው ለሷ የምናቀርበው። አሁን ለምሳሌ ትውልድ ሁሉ ብፅዕት ይሉኛል አለች። ይሉኛል ከትውልድ ምን ይወጣል? የሆነ ብፅዕት የሚል ቃል ይወጣል። ዛት ያወጣ ማለት ብፅዕት ያሉባት ዋናው ምክንያት ጌታችንና መድኃኒታችን ኢየሱስ ክርስቶስን ለእኛ ስለሰጠችን ነው። በሷ አሁን እኛ ቤት ባይሆን ኑሮ እንዲህ አይነት የማይገናኝ ሀሳቦችን ሌላ ቤት ማውራት ይችላል። ደም ያስወራል ማለት ምን አለ? ስለዚህ እኛ ዝም ብለን ምን ሰማ አንተ ስለሆንክ ነው ታውቃለህ። አይ ምን አለ አሁን ከነገርኩህ ሀሳብ ውስጥ አሁን ምስጋናና አምልኮን እየለየው ነው። አሁን በጣም you are taking advantage በጣም አድቫንቴጅ የወሰድክብን ያለው አድቫንቴጅ ሲሆን ለእንትን ሲሆን ያል ምስጋናን ከፋፍለዋል። ቁጥሩ ለማይታወቅ የሚል ቃል ከአንደበቴ አልወጣም። አትዋሽ። አይኔ ቁጥሩ ለማይታወቅ አልካላልኩኝ ያልኳረ እንደሚያዳምጠኝ እባክህ። እኔ እኮ ቤካ ችግር ምንድን ነው መሰለህ? አካሄድ ነው የምንነግርህ እኮ አካሄድ ነው የምንነግርህ እና አካሄድ ስንነግርህ ዳጊ አንተ ስታወራ እኔ አልገባብህም፣ እኔ ሳወራ አንተ እንዳገባብኝ አካሄድ ይሄንን ነው የተናገረው። ቀጥል። እሺ ደምዬ ባጭሩ አጠርና እንዳይሰለች ሰው ወሌ የሌለው ነገር እንዳናወራ ማለት ነው። ዳይ አንድ ጊዜ የኔን አካሄድ አንተ አይደለም ደምዬ አንተ አይደለም የምትነግረኝ፣ እኔ ነኝ የኔን ቤት አካሄድ የምነግረው። ኦኬ አካሄዱን ዳግም ስታወራ መረጃ ደምሮም ሳወራ እባክህን ስማኝ፣ ደምሮ አትግባ። አሁንም ዳግም
መረጃ ደምሮም ሳወራ በመረጃ ከሰር ያሉ ቅዱሳን ከእግዚአብሔር ቃል በማስረጃነት እያመጣችሁ በመረጃነት እያመጣችሁ እንድታወሩ ነው የሚፈልጉት። የመጣችሁት ክርስቲያን ቤት ስለሆነ ማለት ነው። ስለዚህ አንተም ዳጊም መረጃና ማስረጃ እያመጣችሁ አውሩ እንዳታወሩ። ዳኪሻ ይቀጥላው ነው ደምሮ ኦኬ። ባጭሩ በጣም ባጭሩ ደሜ አምልኮ ምን ማለት እንደሆነ ቅድም የጀመርከውን ሀሳብ ጨርሰው ብዙ ነገር ውስጥ ይሄዳል። ባጭሩ አምልኮ ትርጉሙ ምንድነው? ዝማሬ ብለሃል፣ ኦኬ። ጸሎት ብለሃል፣ ጥሩ። ምስጋና ላይ ስትደርስ ነው ካልከው በኋላ መድገም ያልፈልገው አሁን ማለት ትፈልጋለህ አትፈልግም? አምልኮ ውስጥ ምስጋና አለ የለም? ዳግዬ እኔ ቅድም የመለስኩልህ መልስ ትቀበላለህ አትቀበል ወይስ ልልግስልኝ? እንደገና ቅድም እንደሌለ ቁጥር እንደ አዲስ መልስ። ዋን ሞር ታይም በደንብ አምልኮ ምን ማለት ነው? እሺ በደንብ ልድገምልህ። አምልኮ ምን ማለት ነው? እሺ በደንብ ልድገምልህ። ኦኬ አምልኮ ማለት መገዛት፣ መስገድ፣ መዘመር፣ መጸለይ የመሳሰሉ ነገሮችን ትርጉሙን ይሰጠናል። አንድ ሰው አመለከ ስንል ማን ነው የሚያመልከው? ባለቤቱ ማን ነው? አድሬስ የምናደርገው ማጋ ነው ካለን እግዚአብሔር አምላክ ጋር ብቻ ነው። ከዛ ውጪ ወርሺፕ የሚያስፈልገው ወይም ደግሞ አምልኮ የሚያስፈልገው ለማን ነው? ለእግዚአብሔር ነው። ከዛ ውጪ አምልኮ ለማንም አያስፈልግም። ለማንም አያስፈልግም። ይሄው መልሱ ይሄ ነው። ትቀበላለህ? ኦኬ መገዛት ስትል ሰምቻለሁ። አምልኮ ትርጉም መስገድ፣ መዘመር፣ መጸለይን የሚያካትቱን ትርጉሞችን ይሰጣል አምልኮ። ኦኬ ጥሩ ቴንክ ዩ እና አመሰግናለሁ። ምስጋናን ትተዋል፣ ችግር የለም። ከምፈልገው በላይ ኦልሬዲ መዘመር ብያለሁ አላልኩም? በቃ ከበቂ በላይ ነው የሰጠኝ። ከሰጠኝ ውስጥ አንዱ ብቻ በመጠቀም ቻሌንጅ አደረግ። መዘመር ብያለሁ አላልኩም? ሰምተናል፣ ችግር የለም። መዘመር ብለሃል፣ መገዛት ብለሃል፣ ሌሎቹን ቀድቻለሁ። ስለዚህ እንሰማቸዋለን። መገዛት ስትል አልገባኝም። ማለት ለእግዚአብሔር ባሪያ መሆን ማለት ነው? አልገባኝም። ኦኬ መገዛት ቴንክ ዩ። መገዛት ማለት እግዚአብሔር ብቻ አስተዳዳሪ ነው ብለህ ስፒሪቹዋል የሆነ ነገር ነው የምትናገረው። መገዛት ገባ? መገዛት ለዛ ለተገዛህበት ነገር ባሪያ ሆንክ ማለት ነው። ለተገዛህበት ነበር። አንተን የገዛህ ገዢ እንደፈለገ የማድረግ ኦፖርቹኒቲ አለው። እንደፈለገ የማድረግ ስልጣን አለው፣ ኦቶሪቲ አለው። አንተን እንደፈለገ የማድረግ ማለት ነው። መገዛት ይህን ያመለክታል። ባለስልጣን ነው። አንተስ ባሪያ ትባላለህ። አንተስ ባሪያ ትሆናለህ። ለዛ ነገር ባሪያ መሆን ማለት ነው አይደል? አዎ። ያውም እኮ መጽሐፍ ቅዱስ አይተህ ከሆነ እኮ ጳውሎስ ጆሮዬን ተፈሳሁለት የሚል እንደዚህ አይነት ቃላቶችን የሚጠቀምበት ወርድ አለ። እንዴት ነበር? አንተ ለማርያም ትገዛለህ ወይም ባሪያ ነህ? ቴንክ ዩ። ለማርያም አልገዛም፣ ባሪያም አይደለሁም። ኦኬ። መጽሐፋችሁ ለማርያም ባሪያ መሆን እንዳለብህ ያስገድዳል። እንዲያውም ለእግዚአብሔር እንዳትሆን እያወራን ያለ ነው። ዶክትሪናል ነገር ነው እያወራን ያለ ነው። አምልኮ ነው እያወራን ያለ ነው። ስለዚህ መጽሐፋችሁ ስትለን ዶክትሪናል የሆነ ነገር ወይም ደግሞ ዶግማችን ላይ ያለውን ነገር ነው የምታመጣልኝ ማለት ነው። ቴንክ ዩ። ቀጥል። ዶግማችሁን መጀመሪያ ንገረን አንተ ከመረጃ ለምን ነገር ዶግማችሁን ታሳየናል። ከዛ በነገራችን ላይ በአጭሩ አሁን አንተ የአንተን ስራ የቤት ስራ ትሰራለህ። እኔ አንተ ለማርያም ባሪያ እንደሆንክ እነግርሃለሁ። ለማርያም ባሪያ ብቻ መሆን ሳይሆን ጭራሽ ለእግዚአብሔር ባሪያ መሆን እንደሌለብህ የሚያትተውን ክፍል አሳይሃለሁ። አሁን እኔም የቤት ስራ ስራ፣ አንተም የቤት ስራ እንስራ። አሁን ምንም የቤት ስራ ምናምን የሚባል ነገር የለም። ፊት ለፊት የተጋጠመው ገጥማል፣ ግጠም። ከዚህ በኋላ ማለት ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መቼምና መቼም አይገዙም፣ መቼምና መቼም ባሪያ መሆን አይችሉም። የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የሚገዙት ሰማይና ምድር ለፈጠረ ለእግዚአብሔር ብቻ ነው። እዛ በጣም ነው የምናመሰግነው ደምዬ። እንደዛ ከሆነ እኔ መረጃውን ላቀርብ። አንተ ለማርያም እንደምትገዛ ዝም ብሎ ሀሜት ክስ ምናምን እንዳይሆን በመረጃ አንተ ደግሞ መገዛት እንዳረሳ ስለመገዛት ነው የማወራህ። ባሪያ መሆን ስለመገዛት ነው የማወራህ። አዎ መገዛት ማለት ባሪያ መሆን ነው አይደለም ካልከኝ የራስን ድምፅ መልሼ ያሰማሃለሁ እዚሁ ካጠፍከው ማለት ነው። ባሪያ መሆን ማለት መገዛት ነው ብለሃል። መገዛት ማለት ባሪያ መሆን ማለት ነው። ስለዚህ አንተ የማርያም ባሪያ ነህ ወይ ስልህ ወይም ለማርያም ትገዛለህ ስልህ አልገዛም ባሪያም አይደለሁም ብለሃል። ኦኬ። ቤተክርስቲያናችሁ ግን
ለአምልኮ ነው የምናወራው። ቤተክርስቲያናችሁ የሚገርመው ለማርያም ባሪያና ተገዥ ብቻ ሳይሆን ቆይ ደም ይከታተል። እኔ አሁን ይኸውልህ ቤተክርስቲያናችሁ ለማርያም ባሪያና ተገዥ መሆን ብቻ ሳይሆን ምን አለች መሰለህ? ለእግዚአብሔር ግን እንዳትሆን አትሻይ። ይሄ ነው ችግሩ። ስለዚህ ታመልኳታላችሁ ስንል ለዚህ ደሜ አንድ ጊዜ እያወራሁ ነው ያገባህብኝ። ደም አታቋርጠኝ። አሁን አንዳንድ ቃል እናወራለን። አሁን 55 ነው፣ እኔ ከ56 ድረስ አወራለሁ፣ አንተ 57 ድረስ ታወራለህ። ኦልሬዲ በርግጥ ግልጽና አጭር ነው የምነግርህ። የአምልኮ ትርጉም አንዳንድ ቃል እናወራለን። አንተ ቤቱን ኮንትሮል አታደርግም። ደምዬ ቤቱን ኮንትሮል አታደርግም። እኔ አብረን እንኳን በምናገለግልበት ጊዜ እንኳን ተሰማምተን ነው እናንተ የምናወራው አይደለም። አሁን ስለዚህ አንዳንድ ደቂቃ እንወስዳለን። ሁለት ደቂቃ በጣም ጥሩ። እንግዲህ ስሙ፣ ባሪያ ማለት ለእግዚአብሔር ብቻ መገዛት ሲል ነበር። የአምልኮ ትርጉም መገዛት ነው ብሏል። የአምልኮ ትርጉም መገዛት ከሆነ ደሜ ለሆነ ነገር ሲገዛ እጅ ከፍንጅ ከያዝኩት እያመለከ ነው ማለት ነው። አላመለኩኝም ሊል አይችልም። ሲገዛ ከያዝኩት አቋረጠኝ። ተመልከቱ። ደሜ ሲገዛ ለሆነ አካል ከእግዚአብሔር ውጭ ለሆነ አካል ሲገዛ እጅ ከፍንጅ በመረጃ ከያዝኩት ቤተክርስቲያኒቷ እንድትገዛ ከነገረችው እንደሚገዛም ወይም መገዛት እንዳለበትም ከመጽሐፍ ካሳየሁት እያመለከ ነው ማለት ነው። ወይም እንዲያመልክ ቤተክርስቲያኒቷ ኤክስፔክት ታደርጋለች ማለት ነው። ወይም አምልኩ እያለች ነው ማለት ነው። ለማርያም ባሪያ ሁኑ ካለች ቤተክርስቲያኒቷ ለማርያምን አምልኳት ማለታቸው ነው። በማትርጓሜ በደም የተርጓሜ ለማርያም ተገዙ ካለች ቤተክርስቲያኗ አንድ መረጃ ከመጣው ማርያምን አምልኩ ማለቷ ነው። ስለዚህ ከኔ የሚጠበቀው ምንድነው? ቤተክርስቲያኒቷ ለማርያም ባሪያ ሁኑ ወይም ተገዙ ያለችበትን መረጃ ማምጣት ከኔ ይጠበቃል። ደሜ ደግሞ ምን ያመጣል? በራሱ ተራ አይ ይሄ ዶግማችን ነው ይሄ አይደለም የሚል የራሱን ከኪሱ ሳይሆን በዶክመንት እኔም ዶክመንት አይደል ማሳየው፣ ገጽ አሳያለሁ፣ ምዕራፉን አሳያለሁ፣ መጽሐፉን አሳያለሁ። እሱም ገጽ ምዕራፍ እንቱን አሳይቶ መጽሐፉን አሳይቶ ዶግማዎችን ያሳየናል። ይሄ ቤተክርስቲያኒቷ ዶግማ የሚለው ማለት ነው። ካላሳየ የራሱ እሳቤ ነው ማለት ነው። ስለዚህ አሁን እኔ ወደ መረጃ ሄዳለሁ፣ እሱም ወደ መረጃ ይሄዳል። ከሱ 2 ደቂቃ በኋላ እኔ መረጃ እናሳያለሁ። ቀጥል ደም። እሺ በመጀመሪያ ደረጃ ዳጊሻ በጣም የሳትከው ነገርን ልንገርህ። የሳትከው ነገርን መገዛት የሚለው ቃል ለአምልኮ የሆነ ትርጉም ነው። መገዛት የሚለው ቃል ለአምልኮ የሆነ ትርጉም ነው። ገባ? መገዛት የሚለው ቃል ላይ ለተገዢው ለሚገዛ ገዢ ምን መሆን ነው ብዬ ነገርኩ? ባሪያ መሆን ነው። አንተ እንደፈለክ መሆን አትችልም የሚልን ደግሞ ትርጓሜ ያመጣል አልኩ። መገዛት የሚለውን ቃል ያ ማለት ደግሞ ምንድነው? መገዛት እኔ እንደፈለግ አልሆንም ብዬ ስለ መገዛት ሳወራ ስለማን ነው ማወራ? ስለ አምልኮ ነው ማወራ። አምልኮ ደግሞ ለማን ብቻ ነው ብዬ ነግሬሃለሁ? ለእግዚአብሔር አምላክ ብቻ ነው። ይሄ መገዛት የሚለውን ትርጉም የሰጠውክ ለአምልኮ ለሆነው ትርጉም ነው። ከዛ ውጪ መገዛት የሚለው ቃል ሰው ለሰው ይገዛል፣ ሰው ለሰይጣን ይገዛል፣ ሰው ለሰይጣን ይገዛል። መገዛት ለእግዚአብሔር ብቻ ነው አላልኩም ብራዘር። የአምልኮን ትርጉም አምጥቼ ነው የነገርኩ። የአምልኮን ትርጉም አምጥቼ አንደኛው ክፍል መገዛት ነው፣ ሁለተኛው ክፍል መዘመር ነው፣ ሶስተኛው ክፍል መጸለይ ነው የሚሉትን ነገሮች ነው ያቀረብኩልህ። አንተ ግን መገዛት የሚለውን ለጠጥከውና ሌላ ሀሳብ ውስጥ ለመግባት ለማርያም ባሪያ የምትሆንበትን መረጃ አመጣለሁ አልክ። አየህ፣ መረጃ አመጣለሁ አልክ። ያ የምታመጣው መረጃ ለአምልኮ የሚሆነውን ትርጉም የሚሰጠው መረጃ አይደለም። እኔ የነገርኩ ግን ለአምልኮ የሆነውን መረጃ ነው የነገርኩ። አንተ አንደርስታንድ ስላላደረከኝ ሌላ አይነት ትርጉም ስለመግባት ሞከር፣ ስለዚህ እኔ መገዛት የሚለውን ነገር የነገርኩ ለአምልኮ የሆነውን ትርጉም ነው። ለአምልኮ ደግሞ ለማ ብቻ ነው? ለእግዚአብሔር ለአምላክ ብቻ ነው ትርጉሙን የምሰጠው ለዛ ብቻ ነው። ከዛ ውጭ ሌላ ትርጉም የለውም። በኦሮምኛ ደግሞ ስነግርህ እንደው እልሃለሁ ማለት ነው። ቀጥል። እሺ ለሱም ስጠው። ስልቻ ቀልቀሎ ስልቻ ነው ማለት ነው። ደቂቃ ስጠው። እሺ ደምዬ የተተወ ነው አባ። ይኸው በኦሮምኛ ደግሞ ሂንደዳው ሳይሆን ሂንጅሩ ነው የሚባለው። ኦኬ እሺ፣ በዛው እየተማርን ማለት ነው። ኦኬ እንግዲህ እንደሰማችሁት ስልቻ ቀልቀሎ ስልቻ ነው። እኔ የምፈልገው እያወራን ያለው ስለ መንፈሳዊ ዓለም ነው፣ ስለ ክርስትና ነው እያወራን ያለ ነው እንጂ ስለ አሜሪካ እንትንን ስለ መግዛቷ ከሌ በእንትን መንግስት ስለመገዛቱ እያወራን አይደለም ያለ ነው። እያወራን ያለ ነው መንፈሳዊ ነገር ነው። በመንፈሳዊው ዓለም ውስጥ እንደ አንድ ክርስቲያን አንድ ሰው መገዛት ያለበት ለእግዚአብሔር ነው።
ኦኬ ደምረው የሚቃወም ከሆነ በኋላ ያስተካክለዋል። አንድ ሰው መገዛት ያለበት ለእግዚአብሔር ከሆነ እያመለከ ነው ማለት ነው። በማ ዲፊኒሽን በደምረው ዲፊኒሽን የምስማማበታለሁ። ምክንያቱም ሰዎች መገዛት ያለባቸው በመንፈሳዊ ዓለም ላይ ለእግዚአብሔር ነው። ለእግዚአብሔር ከተገዙ ደግሞ እግዚአብሔርን ያመልካሉ ማለት ነው። ለእግዚአብሔር የማይገዙ ደግሞ እግዚአብሔርን አያመልኩም ማለት ነው። አሁን ደምረው ለእግዚአብሔር እንደማይገዛ እንዲያውም እንዳትሻ ትለዋለች ቤተክርስቲያኒቷ። አትሻ ለማርያም ለመገዛ ግን ተሽቀዳደም ትላለች ቤተክርስቲያኒቷ። ስለዚህ በዚህ መንፈሳዊ ዓለም ውስጥ ደምረው ከእግዚአብሔር ውጭ የሚገዛለት አካል ካለ ከእግዚአብሔር ውጭ የሚያመልከው አካል አለ ማለት ነው። ምክንያቱም የአምልኮ ትርጉም መገዛት ነው። አንድ ሰው ካመለከ ተገዛ ነው፣ ከተገዛ አመለከ ነው። ማን ያለው? ደምረው ነው ያለው። አላልኩም ካለ አሰማዋለሁ፣ የራሱን ድምፅ ማለት ነው። ኦኬ አሁን እኔ ፕሩቭ ማድረግ ያለብኝ ምንድነው? ደምረው ግን እውነት ከእግዚአብሔር ውጭ ይገዛል አይገዛም የሚለውን በመረጃ ማሳየ ነው ከኔ የሚጠበቀው። ስለዚህ አይ ቲንክ 36 ሰከንድ የቀረኝ፣ በሚቀጥለው ላይ ቀጥታ ከመረጃው ጀምራለሁ ማለት ነው። እስከዛ ላዘጋጁ መረጃውን ማለት ነው። እሱ ዶግማ ነው አይደለም የሚለው ደግሞ የእሱ ፋንታ ነው። እስቲ ዶግማችን ይሄ ነው ከዚህ ውጭ አንቀበል የሚለው በመረጃ ያሳያል። እንደኔ እንደዚህ ገጽ ከፍቶ መረጃ ከፍቶ ማለት ነው። ዝም ብሎ ማውራት ያው አይቻልምና ያው ደም የኮምኩም እንግዲህ ምን ታደርገዋለህ? እኛ ጋር ከመጣ አይቀር በትልቁ አድርገኝ ቤካዬ። ሰዓት ያልቋል መሰለኝ፣ ሰከንዶች ነው ያሉኝ። እሺ ደምሮ ወደ ቀጥቷል፣ አልቋል። ደምሮ ቀጥቷል። ዳግዬ አንዴ መረጃውን አጥፋው፣ አንዴ መረጃ አጥፋው። አዎ አይ ችግር የለውም። ዳግዬ አጥፍቷል መረጃውን። ቀጥላው ሰይቻለሁ። ወደ ደቂቃ አጥፋው። 20 ሰከንድ አለኝ፣ 20 ሰከንድ አለኝ፣ 20 ሰከንድ አለኝ። እሺ እዚህ ጋር እንደምታዩት ነው። ልጀምሬው ችግር የለውም። ጀምርኩ እንደገና። እሺ ወገኖቼ፣ በጣም በሚያሳዝን ሁኔታ የመገዛትን ትርጉም እኔ ባልተናገርኩበት መልኩ ወንድማችን ነቢይ ዳጊ በሚያስገርም ሁኔታ ማለት ነው እኔ ያላልኩትን እየጨመረ እንደዚህ ብለዋል፣ ደምረው እንደዚህ ብለዋል፣ ደምረው እንደዚህ ብለዋል አለ። አሁንም ቅዱሳን እዚህ ያላችሁ ኦርቶዶክሳውያን ስሙኝ። አሁን እያወራን ያለ ነው እኔና ዳጊ ስለ አሜሪካን መግዛት፣ ስለ የሰው ልጆች መግዛት፣ ስለ ሰይጣን መግዛት አይደለም እያወራን ያለ ነው። ስለ መግዛት ስናወራ ይነግረናል። የአምልኮ ትርጉም አምልኮ የሚለው ቃል ደግሞ ለማን የሚገባ ብቻ ነው? ለእግዚአብሔር የሚገባ ብቻ ነው። ሶዛት እኔና ዳጊ የምናወራው ስለማ ብቻ ነው ማለት ነው። አምልኮ ስለሚገባው ስለ እግዚአብሔር ብቻ ነው የምናወራው። በርዕሱ መሰረት አምልኮ የሚለው ቃል መገዛት የሚለውን ከተረጎምን መነጋገር የምንችለው ስለ እግዚአብሔር ብቻ ነው። ስለ እግዚአብሔር ብቻ ነው። ስለ አሜሪካ መግዛት አይደለም የምናወራው። ስለ ሰው ልጆች መግዛት አይደለም የምናወራው። ስለ ሰይጣን አይደለም የምናወራው። ገባችሁ? ስለ ሰይጣን አይደለም የምናወራው። ስለ እግዚአብሔር ብቻ ነው። ለምን? አምልኮ የሚለውን ትርጉም መገዛት የሚለውን ነገር ፍቺ ስላመጣልን ማለት ነው። ደምረው አመለከ ከተባለ ምን ሆነለት ማለት ነው? ተገዛለት። ለምን? ለሚያመልከው ጌታ። ሰው ደምረው መመለስ የሚችለው አምልኮ የሚለውን ትርጉም መገዛት የሚለውን ከሰጠው በኋላ ይሄ መገዛት ችግር የለም። በውስጥ ብትቀልድ ምናምን ነቢይ ስላልሆንኩኝ ነቢይ ነህ ብትለኝ ያው ቀልድ እንደሆነ እረዳለሁ። እኔና ደሜ እንቀላለዳለን። ግን እዚህ ከታች ከሚያዳምጡን ሰዎች አንጻር እንዲህ አይነት እንትኖችን ተዋቸው። እሺ ወደ እንትናችን እናንተ ሙድ አሁን የምናወራው አልጀመርክም። ሰዓት ስላልሰጠ አንተ የምታወራው እንናወራለን። ስለዚህ ስለ አምልኮ ነው የምናወራው። የምናመልከው ደግሞ እግዚአብሔርን ነው። ስለ እግዚአብሔር አምልኮ ነው የምናወራው። የአምልኮ ትርጉም ደግሞ ትርጉሙን እኮ እሱም እያወራ ነው።
አሁን ሳስጠው እኮ ሳስጠው ይናገር። ቀጥል። እሺ 3 ደቂቃ ዳጊሻ 3 ደቂቃ አሪፍ ነው። ኦኬ 3 ደቂቃ ነው። ዳጊ አንድ መረጃ ላውጣና መረጃ ማቅረብ ቢመች 3 ደቂቃ። ኦኬ በመጀመሪያ ሰዓቱ ሳስጀምር በትልቁ አድርገኝ። በመጀመሪያ ምኑ ነው በትልቁ ብትሆን? በትልቁ እኮ ነህ። አይ አይደለም። ቆይ አሁን በሰዓት ስላሉን አንተ አታውራ፣ እሱ ብቻ እናውራ። እሺ ያው ሰዓት ሰጥቻለሁ። ደምሮ አንተ ከማጋር እንደ ተላጋ አስቀምጫ ነው። ቆንጆ ሀሳብ ነው ያወራኝ። ምንድነው እኛ እያወራን ያለ ነው አሜሪካ እንትናን ስለመግዛቷ፣ ጠቅላይ ሚኒስቴር ለእንትና መገዛቱ፣ ኢትዮጵያ ሕዝብ ለእንትን መገዛቱ አይደለም። እያወራን ያለ ነው መንፈሳዊ ነገር ነው። አዎ ቴንክ ዩ ደምቤ ነው። እሱን ሀሳብ ስላጸናልኝ አመሰግናለሁ። እንዲያውም መሸሸጊያ ሊሆን የነበረውን ነገር ሰብረ ወደዛ ስለጣልከው አመሰግናለሁ። እኔ የምማወራው መንፈሳዊ ዓለም ላይ ስላለው መገዛት ነው። ኦኬ ወይም ስለ መንፈሳዊ ነገር ነው እያወራን ያለ ነው። ሰዎች ከተገዙ ለእግዚአብሔር ነው መገዛት ያለባቸው። ሰዎች ለእግዚአብሔር ከተገዙ ደግሞ እግዚአብሔርን ያመልካሉ ማለት ነው። ሰዎች ለእግዚአብሔር ካልተገዙ ደግሞ እግዚአብሔርን አያመልኩም ማለት ነው። ስለዚህ ተአምረ ማርያም ገጽ 86 ላይ እንደዚህ ይላል። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲያስ ወዲህ ምናምን። እሺ በትልቁ ላድርግ ይሄን ነገር። እሺ ያው እዚህ ጋር ላድርግና ላምርላችሁ። ምንድነው የምናወራው? እኮ ስለ እግዚአብሔር ቃል ነው የምናወራው። ስለ አምልኮ ነው የምናወራው። ስለ ገድላት የምናወራው። ስለ ገድላት የምናወራው። አቁምለት አበጥብጥ አቁምለት። የምናወራው ስለ እግዚአብሔር አምልኮ ነው የምናወራው። ፔሬድ የምናወራበት ርዕስ ነው ይዘህ መሄድ ያለብህ። ሌላ ርዕስ ውስጥ ለምን ትገባለህ? አምጣ። ስለ እግዚአብሔር አምልኮ ትርጉሙን ነው እየሰጠን ያለው። ስለ ገድላት ነው የምናወራው። ስለ ገድላት ነው የምናወራው። ንገረኝ። ስለ ገድላት ነው የምናወራው። ሚዩት አድርግልኝ። የመጨረሻ እድል ስትል ለምን ስለ ገድላት አይደለም የምናወራው? በአምልኮ ስላለው ሚዩት አድርግልኝና ስላለው ያለ ደቂቃ ስለምን እንደምናወራ መሸሸጊያችሁ ገድላትና ድርሳናት ነው። ቴንኪው በቃ እሺ ስሙኝ። አንድ ጊዜ አንድ ጊዜ አባኮ። እሺ ደምሮ አንድ ነገር ወቅ አንተ ስታወራ ከምትፈልገው እኛ ከምናምንበት ወይም ደግሞ እናንተ ታምናላችሁ ከምትላችሁ ከየትኛውም መጽሐፍ እያመጣ መሞገት ትችላለህ። አንተ ኦርቶዶክስ ነህ። ኦርቶዶክስ ስለሆንክ ኦርቶዶክስ ከምትገለገልባቸው ከየትኛውም መጽሐፍ እያወጣን የመጠቀም መብት አለ። አንተ አልቀበልም አንቀበላቸውም ብለህ እስካልካልክ ድረስ ትቀበላለህ ከሆነ አመሰግናለሁ። እንደዛ ከሆነ ኦኬ ይኸው እቀበላለሁ። ግን ርዕሱን ቀይረው። እንደዛ ከሆነ ርዕሱን ቀይረው። አሁን የተራ ነው። ደሜን ቤካ ማታወርም እቀጥላለሁ። ለምንድን ነው ያንተ ተራ የሚሆነው? ወይ ርዕሱን ቀይረው ወይ ደግሞ በርዕሱ ላይ እናውራ። አሁን ውይይቱን ዲቤት አደረከው እና በርዕሱ ላይ እናውራ። በብራዘር እንዴ ርዕሱ ምንድን ነው? ይኸው እየጠየቀኝ እኮ ነው ዳጊ፣ ልመልስልህ። እየጠየቀኝ እኮ ነው። አምልኮተ ማርያም ነው። ስለዚህ አምልኮተ ማርያም ከዛ በኋላ ምን ሆነ? ማርያምን አዳምጠኛ ብራዘር፣ አዳምጠኛ አባል፣ አዳምጠኛ ዳጊ፣ ትቀጥላለህ። ይኸውልህ አዳምጥ። አሁን ይኸውልህ የተጠያየቅነው ጥያቄ አትርሳ። ምንድን ነው ያልከኝ? አምልኮተ ማርያምን ታመልካላችሁ ወይ ብለህ ስትለን እኛ ኦርቶዶክሳውያን ማርያምን አናመልካትም ብዬ አልኩ። ኦኬ አምልኮ ማለት ምንድነው ትርጉሙ አልከኝ። አምልኮ የሚለው ትርጉም ብዬ ትርጉሞቹ ሰጠሁ። ከሰጠው ትርጉሞች መካከል ደግሞ አንደኛው መገዛት የሚለውን ቃል ያዘ። መገዛት የሚለው ቃል ለአምልኮ በሆነ ትርጉም ሰጠው ነውና መገዛት የሚለው ትርጉሙ የአምልኮ ስለሆነ ለማ ብቻ ነው የምገዛው አልኩ። ለእግዚአብሔር ብቻ ነው የምገዛው አልኩ። ማውራት ያለብን አምልኮ በሚለው ትርጉም ውስጥ መገዛት ለእግዚአብሔር ብቻ እንደሆነ ነው በዛ መነጋገር ያለብን። ከዛ ውጭ ግን ስለ ገድላት ድርሳናት የምናወራ ከሆነ ሌላ ርዕስ ነው ማለት ነው። በርዕስ ላይ ነው ማውራት ያለብን።
ሚዩታል ዳግሻ የተከተላለ አንድ ሰከንድ ብቻ ስታይ። በነገራችን ላይ እዚህ ያላችሁ ማህበረ ቅዱሳን አምልኮ ስለሚለው ሀሳብ ለአምላክ ብቻ እንደሚገባኛ ስለምናምን ለአምላክ የሚገባውን አምልኮ ለማርያም ስላዋሉ አምልኮ ተማርያም የሚለው ርዕስ ይዘን እንደገባን አብራርተንለት ነግረናል። ስለዚህ እሱ ባለው ኮንሰፕት ከእግዚአብሔር ጋር የተገናኘው ልዩነት አለ ወይስ የለውም የሚለውን ነገር ዳጊ እየፈተሸ ነው። በምን በእግዚአብሔር ቃል ስልጣን። ስለዚህ ዳጊ መረጃውን ያቀርባል። መረጃህን ከዛ መጠየቅ የምትፈልገው ነገር ካለ ትጠይቃለህ። ዳግሻዬ ይቅርታ፣ እሺ ጀምሬያለሁ። 3 ደቂቃ ይቅርታ አባኩ። እሺ አንዴ አታስጀምረው። ለምንድነው መሰለህ ከአሁን ከሰዓት ውጭ እያወራችሁ ነበር ሁለታችሁ። መታወቅ ያለበት ነገር ደምረው መልስ ሲመልስ እንትን መልስ ከንትን መልስ ካልኩትማ የኔን መልስ እየመለሰ ነው። አይማ ደምረውን በሆነ በኩል ፍሰስ ማለት ነው። እቺማ ጨዋታ ነች። ደምረው ለኔ የሚመቸኝን ነገር አርግልኝ። ደምረው መመለስ ያለበት ለኔ ይጠቅመኛል፣ እምነቴን ያስረዳልኛል፣ የማረገውን ነገር ያስረዳልኛል ያለውን በነፃነት ደምረው ማውራት አለበት እንጂ ደምረው ይሄን እንዳታወራ ይሄን እንዳትነካ ካልኩትማ እና ለኔ መልስልኝ እንደማለት ነው። ደሴም ደምረውም ዳጊን እንደዛ ማለት አይችልም። ከዚህ ይሁንልኝ ከዛ ይሁንልኝ የምትለው ቡፌ እዛ ምግብ ቀርቦ ነው እንጂ እዚህ አይደለም። ይሄ የቲክቶክ መንደር ነው። ቲክቶክ መንደር ላይ መጣ ሰውየው ያመነበትን ያስረዳልኛል፣ ሐሳቤን ይገልጽልኛል ያለውን ያስረዳል። ከፈለክ አንተ አይ መረጃውን አልቀበለውም ማለት ትችላለህ። ያም ለኔ ይጠቅመኛል። ታምረ ማርያምን ካስካድኩህ ራሱ ለኔ ጥቅም ነው። እቀበለዋለሁ ብትልም ይጠቅመኛል፣ አልቀበለውም ብትልም ይጠቅመኛል። ተዘጋጅ አንተ ወይ ለመካድ ወይ ለመቀበል፣ ሁለቱም ይጠቅመኛል። አንተን ማስካድ ወይ ደግሞ በመረጃ አንተን ወደ እውነተኛ መንገድ መምራት ነው። ስለዚህ ከዚህ በኋላ ለኔ መልስ እንዳትመርጥልኝ እሺ። ከንትን አርግልኝ አይባልም። ከፈለኩት መልስላለሁ። ለአንተም ግን የነፃነት መገደብ አልችልም። አሁን በደቂቃ እናወራለን ማለት ነው። ወደ መልስ ቀጥል፣ ችግር የለውም ና ቀጥል። ኦኬ 3 ደቂቃ እሺ። ምንድነው እንደምታውቁት እንግዲህ አምልኮ መገዛት ነው የሚል ትርጉም ሰጥቶታል። እኔ ምስማማበታለሁ። ስለዚህ አምልኮ መገዛት ከሆነ መገዛት አምልኮ ነው። ሰዎች መገዛት ያለባቸው እኔ ስለ ምድራዊ ነገር አይደለም የማወራው፣ ደምረውም ስለ ምድራዊ ነገር አይደለም የሚያወራው። ስለዚህ ምድራዊ ነገር ላይ መለጠፍ አይቻልም። መንደሩ ይሄ ቦታው የመንፈሳዊ ነገር ወሬ ስለሆነ ሰዎች ከእግዚአብሔር ውጪ ከተገዙ ከእግዚአብሔር ውጪ እያመለኩ ነው ማለት ነው። ምክንያቱም መገዛት አምልኮ ስለሆነ። አሁን ደምረው ከእግዚአብሔር ውጪ ይገዛል አይገዛም? እስኪ ቼክ እናደርግ። ታምረ ማርያም ላይ ታምረ ማርያም ገጽ 86 ላይ እንደዚህ ይላል። ያከበብኩት በቀይ ቦታ ላይ ሄዳችሁ ምዕራፉን ሙሉን አንብቡት። እንደኔ ያላችሁ ኃጥአን ወንድሞች እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። የእግዚአብሔር ባሪያዎች መሆንን አንሻ። ይሄ ነው እንግዲህ ቤተክርስቲያን ተብሎ የሚጠራው። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ ያለ የቃል ኪዳን እመቤት እሷን ሰጥቶናልና ምን አንሻ እያለ ነው። አንገዛ ማለት ነው። ከማን ነው ትርጉሙን ያገኘሁት? ከደምረው። አላልኩም ካለ አሰማችኋለሁ። መገዛት ማለት ባሪያ መሆን ማለት መገዛት ነው ብሏል። አላልኩም መካድ መብቱ ነው። መረጃ አሰማለሁ። ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ። የማርያም ባሪያ ለመሆን ተሽቀዳደሙ፣ የእግዚአብሔር ባሪያ መሆን ጭራሽ አትሹ እያለ ነው የነሱ መጽሐፍ። ስለዚህ በዚህ አስተምሮ በዚህ መጽሐፍ በእርግጥ ያስተምሮ አይደለም ነገር ማነው ታምረ ማርያም ግን በዚህ መጽሐፍ መሰረት ቤተክርስቲያኒቷ በምትቀበለው በቤተክርስቲያኒቷ መጽሐፍ መሰረት ከፈለገ ካደው ከፈለገ ይቀበለው፣ ሁለቱም ያዋጣኛል መሰረት ደምረው የማርያም ባሪያ ለመሆን መሽቀዳደም አለበት። አይኔ እኮ ለእግዚአብሔር መገዛለሁ ቢል ኖ መገዛት አትችልም። ኦርቶዶክስ ከሆንክ ለማርያም ነው እንጂ ባሪያ መሆን የምትችለው፣ ለእግዚአብሔር ባሪያ መሆን አትሻ ተብለሃል። ስለዚህ ለማርያም ባሪያ ከሆንክ ደግሞ ለማርያም እየተገዛህ ነው ማለት ነው። ለማርያም ከተገዛ ደግሞ ማርያምን እያመለክ ነው ማለት ነው። ይሄ ሁሉ ዴፊኒሽን ከየት አመጣሁ ዳጊ? ከራሱ ከደምረው። ምክንያቱም አምልኮ ምንድነው አለ? መገዛት ነው አለ። የሚገዛ ሰው ምንድነው? ባሪያ ይባላል። ስለዚህ ባሪያ መሆንህን ይኸው በመጽሐፍ አሳይቻለሁ። መጽሐፍ ገልጬ ከቨር ፔጁን ከፈለክ አሳይሃለሁ። ገጽ 86 ገጽ ጠቅሼ መረጃ አቅርቤያለሁ። ደምረው ከዚህ በኋላ ሲያወራ በመረጃ እንደሚያወራ ተስፋ አድርጋለሁ። ኦርቶዶክሳውያኖች አዎ ከእግዚአብሔር ውጪ ለሆነ ፍጡር ይገዛሉ፣ ባሪያ ናቸው። አይ አረ ለእግዚአብሔር እንገዛለን ኖ ቤተክርስቲያናችሁ እንዳትሹ ብላለች፣ አንሻ ብላ መክራችኋለች። ይሄ ነው እንግዲህ ያለው መረጃ። እቀጥላለሁ 20 ምናምን ሰከንድ ስላለኝ እዚሁ ላይ ለምንድነው ለእሷ ብቻ መገዛትና መሻት ያለባቸው? ምክንያቱም ከልጇ ጎን በፈሰሰ ደሟ ይላል። መስቀል ላይ ፈሰሰ የሚል ደም የማርያም ደም ነው። አዎ ደም ላፈሰሰ መገዛት አለባችሁ። እዛ ቤት ማን ደም አፈሰሰ ነው የሚሉት? ማርያም። አቡነ ሕዝቅኤል ምን አሉ? የምንጠጣው የእሷን ደም ነው የምንበላው የእሷን ስጋ ነው ብለዋል። ስለዚህ መገዛት አለባቸው ማለት ነው ለማርያም። ከተገዙ ደግሞ የእሷ ባሪያዎች ናቸው። ባሪያዎች ከሆኑ ደግሞ አምለኮ ነው ማለት ነው። የሚገዛ ያመልካል ማለት ነው። ይሄ በራሱ በደምረው ዴፊኒሽን ጨርሻለሁ።
እሺ ለኔ ስጠኝ 3 ደቂቃ ስጠኛለህ። 3 ደቂቃ ስጠኛለህ። አፍት ነው። እሺ ኦኬ። ዳጊ ዳጊ ይሄ እኔ ጋር ያለው ተአምረ ማርያም ይባላል። እኔ ጋር ያለው ተአምረ ማርያም ይባላል። እንድታሳየኝ በሚቀጥለው ሰዓት እጠይቃለሁ።
ነው ወይ? 111ኛ ይላል። 111ኛ ተአምር ይላል። ስለዚህ ያንተ ኦሪጂናል ነው። ይሄው ኦሪጂናል ትንሣኤ ዘጉባኤ ማተሚያ ቤት። አንድ ፌክ አረጋግጠሃል ማለት ነው። የኔ ጳውሎስ ያንተ ማቲያስ ይላል። ኦኬ ያንተ አንድ ኦሪጂናል፣ ሁለተኛ ኦሪጂናል ደግሞ ያንተ ሁለተኛ ኦሪጂናል ይላል። ካንተ ላይ የኔን ፌክ አውጣው፣ ይሄንን አውጣው፣ አንተ ላይ አሳያቸው። እንደሚያይ ዳጊ ያዘው አንተ ከያዝከው ጋር እንዴት እንደሚለያይ ነው። ውርደት ማለት ተሸንፋል ብራዘር። I don't care about process. You know that? ተፈተው ደምረው ምኑን ልክፈተው? አንተማ በመጽሐፉ እንስማማ። ቴዲን ከጎን ያደረገና እሱ ያዝከው መጽሐፍ ከፍተዋለሁ። ኦኬ በመጽሐፉ እንስማማ። አንተ ያዝከው ጳውሎስ ይላል፣ እኔ ያዝኩት ደግሞ ምን ይላል? ማቲያስ ይላል። በመጽሐፉ እንስማማ። ስህተት ነው በለኛ። ከዛ እኔ እገልጥልሃለሁ። በአንድ ጳጳስ ብቻ አልታተመው። አንተ ስህተት ነው በለኝ። ማት ጊዜ ነው የታተመው። እሱን አሳያለሁ። አንተ ስህተት ነው በለኝ። ኦኬ ያንተ ስህተት ነው በለኝ። በቃ እንደዚህ እናድርግ። ጳውሎስ እያለ ያንተ ያዝከው ሌላ ጳጳስ ስለሆነ ያንተን ስህተት ነው በለኝ። የማን ስህተት ልበልህ? ያንተን ያዝኩት እኔ እኮ ያዝኩት ኦሪጂናሉን እኮ ነው። ምኑ ነው ኦሪጂናል ያስባለው? ምንድን ነው ኦሪጂናል ያስባለው? እኔ ያዝኩት ምኑ ነው ኦሪጂናል ያስባለው? ይታያል። ሃርድ ኮፒ ነው፣ ጎግል አይደለም። ኦሪጂናል ያስባለው ሃርድ ኮፒ ነው። ኦሪጂናል ያስባለው ቆይ፣ ሃርድ ኮፒ ነው ኦሪጂናል ያስባለው? እሺ ይኸውልህ አንድ ነገር እንስማማ። አንድ ነገር ሚዩት አድርጌያለሁ። በዚህኛው መጽሐፍ ቴዲ ና እኔ ቦታ ላይ አድርገውና ለምን ታደርገኛለህ? ሚዩት ለምን ታደርገኛለህ? አንዴ ላዋራ። በዚህኛው መጽሐፍ 12ኛ ታምር ገጽምከኛ። ኧረ ደም ይደብራል። ለምን እንደኔ ሃርድ ኮፒ ነው ታመጣው? ያሳይሃለሁ። እንግዲህ አንዳንድ ሰዎች እዚህ ከታች ላሉ ሰዎች እና የመጽሐፍ ህትመት ምን አይነት ባህሪ ያለው የሚለውን ደግሞ ምንም ግንዛቤ እንደሌላቸው እንደደምረው ላሉ ሰዎች ጥቂት ነገር ልናገር። ምንድነው መጽሐፍ? ስነ ስርዓት ይኑርህ። አንተ ራስህ ስነ ስርዓት ይኑርህ። እኔ እንደ እሷ ልታገስ። አንተ የተባልከው ገጹ ማውጣት። እሺ ነቅዬሃለሁ። አይ ነቅዬሃለሁ። ሚውት ማድረግ ብቻ አይደለም ነቅዬሃለሁ። እኔ እንደነሱ አልታገስም። እነሱ ታግሰው አባብለው ያናግሩ ከፈለጉ። እኔ ከወረድኩ በኋላ እኔ እንዲህ አይነት ነገር አልወድም። እሺ የመጽሐፍ ህትመት ምን ይመስላል የሚለውን ጥቂት ነገር ልናገር። ዳጊ ጋ ያለው 3ኛው እትም ነው። በአቡነ ጳውሎስ ጊዜ የታተመው 3ኛው እትም ነው። እሱ ሲያሳየነ